አድራሻችን ምስራቅ ፖሊስ አረሞላ ባክ ተረጋጋ። ምንም አልረጋጋም። በቃ በአንተ ፊት መቶ ብሬን ይስተኝ ብሬን ይመልስልኝ። አልረጋጋም። ያው እርሱ ያገኘ መስሎ ነው እንዴ? እንዴ ብሬን ምንም ይመልስልሃል እኮ። በስመ አብ ወወልድ ወመንፈስ ቅዱስ። ያው እኔ ቀስቴ ንቀኛል በጣም የሚያከብረኝ ሰው አይደለም። ከፍ ያለ ሰው ሽማግሌ ፈልገን ብዬ እንጂ ብርንማ ይመልስልሃል። ተወኝ እስቲ። ያን ብር በቃ መጥቶ ሳይፈርም ከወሰደ በኋላ እንቅልፍ የለኝም ነው የምልህ። ወይ እንዴ እኔ የምለው ቆይ ግን ስንት ብር ወስዶብህ ነው? 800 ብር በቁም 1000 ብር ነው የሚመለስ እኮ ነው የወሰደው። አበስኩ ገበርኩ ስንት ቆቀረ ማለት ነው? 800 ብር። እሺ ከዛ ደግሞ ለፎንቃ 2000 ብር ቀሚስ መግዣ ብሎ ወሰደ። በስመ አብ ወወልድ ወመንፈስ ቅዱስ። የቆቀሩን ወሰደ። ዝም አልኩ። 2000 ብር እንዴ ምን ሆናል? ፌርሙዙን ጠርሙሱን ማንቆርቆሪያ ድስቱን ላኩ አልቀረም። ምን ሆነ ነው የሰጠው? አናቱን አትለውም እንዴ? ይኸው እዚህ ጋር ጉሮሮዬ እንደዚህ ንቀር እጄ እንደዚህ ዘረፈኝ በጠራራ ፀሐይ ዘረፈኝ። አዎ ዘረፈኝ። 2000 ብር ቁራሌው ገዛበታለሁ ብዬ አስቀመጥኩት 2000 ብር እኮ ነው የዘረፈኝ። ምን ልበላ ነው? ወይኔ ብሬ። አቤት። እሺ አሁን ምን ይደረግ ነው የምትለው? መቼም እጁ ላይ ብር ኖሮት አይከፍለኝ እና በቃ አሁን እዚህ ወረቀት ላይ ብቻ ልትፈርምልኝ ነው። ኧረ ልጅ ተጫዋች ነው እኮ ቀስቴ። አዎ ቀስቴ ደግሞ ከስር ደግሞ ታች እማኝ የሚላለ እሱ ላይ ደግሞ አንተ ትፈርምልኛል። ደሞላዬ በእውነት አከበርከኝ። ክበርልኝ። እውነት ባክበርህ ቆንጆ ነው። በእውነት መድኃኒዓለም ያክብርልኝ። ምንድን ነው የምትለኝ? እኛ እኮ ሁለተኛና ሶስተኛ ክፍል እኮ ነው። እንዴት ብለን ነው የምንፈርመው? የጉድ ቀን ማለቴ ነው። ቀስቴ ሁለተኛ ክፍል ነው? ሁለተኛ ክፍል። የምርህን ነው? ልሞትልህ። እኔ እኮ ሄደን ስሰማ እኮ ደፍረቅ ብዬ እኮ ነው የሳቅሁት። ለምን? ያው እንደ ሼን ይዞት ነው እንጂ እሱ እኮ ከዘራ መያዝ ያለ አንቱ የሚባል ሰውዬ እኮ ነው። ዛሬ ከኛ ጋር ያደርሰኛል እኮ። የአባቴ ራሱ ታላቅ እኮ ነው። እሱማ አሞራቁን አጣርጓል። የኔ ብር ነው እንጂ የኔ ብር። ውይ እንዴ መዋጥስ ቢሉ መዋጥ ነው እንዴ? አድርጎ ያወጣ ሰው እኮ ነው እንዴ? አይ ቀስቴ ምን አገኘው? በእናትህ ይገርማል። በጣም ያሳዝን። ያንን የመሰለ ብርቱ ሰው እንዲሆነ ቢባል አሁን ማን ያምናል? ትናንት እኮ ሳገኘው እንጂ ያለ ነገር አላየሁበትም እኮ። የማህይብነት እኮ መጥፎ እኮ ነው። በቃ ባላሰብከውና ባላቀድክበት ቅጽበት እኮ መጥቶ እኮ ነው በቃ ግልጥ አድርጎ የሚሄደው እኮ ገበና ባዶ ሆነ እንጂ አንገትን አስደፍቶ ሄደ። ቀስቴ ላይ ይሄን ደረሰ። እሺ አሁን ታዲያ ምን ተሻለ? እንግዲህ ምንድነው? እርግጥ ነው እኔ ከሱ ይሻላለሁ። አያቸው አሁንማ እኮ አንተ ሶስተኛ እሱ ሁለተኛ አይደላችሁ እኮ ምን አልኩኝ እኔ? ስለዚህ አሁን እንደምንም ብዬ እስከ 3 የተማርኩኝ ምሁር ነኝ። ግን ቀስቴ እንዴት ብሎ እንደሚፈርምልህ ሳስብ እኮ ነው አንጀቴ የሚለወጠው። ወይኔ ወድቤ አረዶድሌ አሬራስ ሰው እንደሌለው ሰው ሜዳ ላይ መቅረት ነው እንጂ የሚያሳዝነኝ። አይዞህ ምን አባቱ እንግዲህ የሰው ልጅ ይወለዳል፣ ያድጋል፣ ይሞታል። ገንዘብ አላፊ ጠፊ ነው። አይዞህ። ምን እያደረክ ነው? ምን አባቴ ላድርግ? ሞላ የተዘረፍከውን ብር እኮ እንዲህ ካሟላ ነው ብዬ እኮ ነው። ኧረ ተወው፣ እሱ መቼም አይሞላ። የወጠረን ከሰራን ይሞላል። በል ጀምር። ምኑን? የመለመኑን ነዋ። ኧረ ቦቼ እኔ እኮ መስራት እንጂ መለመን አልችልበትም። ኧረ ተወኝ። እንግዲህ አትደፋ። ቅድ ያሳያል። አንተ ትቀጥላለህ። ምን ብዬ? ስለ እግዚአብሔር ወገኖቼ፣ ስለ እግዚአብሔር ብላችሁ አትለፉኝ። ስለ እግዚአብሔር ወገኖቼ፣ ሰው ታሞብኝ ነው። አማኒ ነው እንጂ ወገኖቼ። እናትህ ተው። ምንድን ነው? ልክ የሚል ነገር አለው እንዴ? ታዲያ እሺ ምን ተሻለ? ይመጣል ይለይልናል። ወንዱን እንደው ወይኔ ወንድ ልጅ ቆረጠ ማለት ነው። ዘራፍ አጋኪ ዘራፍ አጋኪ ዘራፍ ዶብ ይላል እንደ በረዶ ገሌማ ሞል እየሞላ ፌስታሉ ብሩን ያነሳል ከየፌስታሉ። እችንም ያዛት አንዳንድ ነገር ስትመጣ በቃ ቁጭ በል
ቤዚቲ ምንም ያልገባኝ ነገር ያለ ምንም ምክንያት ከመሬት ተነስታ ቤዛ ቀሚስ ስትለብስ ያምርበታል፣ ያ ሱፍ ሲለብስ ያምርበታል፣ ለሰርጋቸው ምናምን ብላ ያወራችሁ ቅብጥስ የሆነ ነገር ነው። ቹቻ አሁን እኮ አንቺ ችግርሽ በትንሽ ነገር ዝም ብለሽ ትግምትዩ ነገር ነው። ምን ማለት ነው? አዎ ከሆነ ጊዜ በኋላ በጸጋ ምክንያት ቶሎ መናደድ ጀመረሻል። ምን ላድርግ ቤዚቲ ግራ ቢገባኝ እኮ ነው። እሺ ለማንኛውም አሁን ተረጋጊ። ቆይ ለኔ ያለችኝን ነገር ላንቺም ብላሻለች እንዴ? አረ እንደው ለኔ ያለችኝ ነገር ባይበስ። ቆይ ምን አለች? እሺ መጀመሪያ እንደማትናደጂ ቃል ግቢ። እሺ አልናደድም። ትናንትና እሱ በሱፍ እኔ በቀሚስ ካንቺ ጋር ሆነን እዛ በርገር ቤት ፎቶ አንስታናለች። ወይኔ በፈረሰኛው። ቆይ እንዴት አወቅሽ? ሄዋንና ሶሲ ናቸው የነገሩኝ። ለምን እንደተከታተሏት አላውቅም፣ ብቻ ሲከታተሏት እኛን ፎቶ ስታነሳ ነው የተዋት። እና ለማሚ ፎቶ ልከዋለች? እንግዲህ ለጊዜው አላከችው። እናንተ ዝም አላችኋት አይደል? እኔም ያሬድን በየተራ ያቅማችንን ልናናግራት ሞክረናል። እና ምን አለቻችሁ? እሷማ ምንም ፎቶ የሚባል ነገር አላነሳውም ብላ ነው የምትክደው። አስመሳቢያት። እሺ እንደተከተለችን በጣም እርግጠኛ ነኝ። እንዴት አልሽ? ምክንያቱም እየጠበቅኩ እንደምቀጠቅጣት አውቃ ቦርሳ ውስጥ ፎቶ አስቀምጣልኝ ነበር። መልዕክት አድርጋ አንድ ላይ እኮ። በምን አይነት ፎቶ? በውዲ እንትን ያልኩትን። ምን አልሽ? ቹቻ አሁን ምንም አይነት ድብብቆሽ አልፈልግም። አይኔን እያየሽ መልሽልኝ። አንቺ ነበርሽ ጸጋን ስትደበድቢያት የነበርሽው? መልሽልኝ። ምን ይዘጋሻል? አሁን እኔም ቤዚቲ እና ታዲያ ምን ላድርግ? እሷ የኛን ህይወት ስታውን መሰቃቀል ከዚህ በላይ ማድረግ አልነበረብኝም? ቆይ ቹቻ የምር አንቺ ነሽ? እና ምን ላድርግ? እንደዛ ህይወታችንን ስመሰቃቀል ከዚህ በላይ ማድረግ ነበረብኝ? ቆይ የፈለገ ነገር ብታደርገንስ እንዴት ትደበድቢያታለሽ? ስለሚገባት ነው እንደዛ ያደረኳት። የምር ቹቻ ግን በጣም ታሳፍሪያለሽ። እሺ እና እኔ በወቅቱ ምንም ነገር ማድረግ አልቻልኩም ነበር። ቆይ አንቺ እንደዚህ አይነት አስመሳይነትና ውሸት ከየት ነው ያመጣሽው? ቤዚቲ እኔ እኮ ልጅ አይደለም እንደዚህ ሆንኩት። ቢሆንም እኔ ግን ጠይቄሽ ነበር። አይንሽን እያየሁ አንቺ ነሽ ወይ ያደረግሽው ብዬ ጠይቄሽ ነበር። አንቺ ግን ዋሸሽኝ። ቤዚቲ እውነቱን ብነግርሽ እንደምታስቆሚኝ ስለማቅ ነው ያልነገርኩሽ። እኔ ግን ተከራክሬልሽ ነበር። ቹቻ ከሰው ኋላ እየሄደች ሰውን አታጠቃም ብዬ 10 ጊዜ ተከራክሬልሽ ነበር። እሺ እኔ ምን ማድረግ ነበረብኝ? የፈለገ ነገር ቢሆን ትክክል አላደረግሽም። እሺ ቤዚቲ በቃ አንድ የሆነው ነገር ሆኗል። እንተው በእናትሽ በቃ የራስሽ ጉዳይ ታይኝ። እሺ ወይኔ ቹቹሻ በራሴ አፍ የማይሆን ነገር ብዬ እንደው ጉድ ውስጥ እገባለሁ። ወይ ነው መቼ ነው የምታረመው ግን? መቼ ነው የምታረመው? ወይ ያሬድ ሄሎ ያሬዶ። ወይ ቹቻ ይብስ ነው እባክህ ያሬዶ፣ ደባሪ ነገር ተፈጥሯል። ወይኔ በጋሽ ሞት ደግሞ ምን ተፈጠረሽ? ቤዚቲን አስደብሬያታለሁ። ምን አድርገሽ? የሆነ የደበቅኳት ነገር ነበር። እሱን አውቃ ነው። ምንድነው እሱ? ጸጋን መንገድ ላይ እየጠበቅኩ ማቀናብራት እኔ እንደሆንኩ አውቃለች። ምን የምርሽ ነው? አንቺ ነበር ጸጋ መመቻት? አሁን እኔ ነኝ ያሬዶ። ኧረ ላሽ። እሺ ቆይ ቤዛ ሰማ ምን አለች? በጣም ተናዳብኛለች። ምን የደባሪ ነገር ነው በእናትሽ? አሁን የደወልኩልህ እንዲደብሯት ወደ ቤት እንድትገባ ስለማልፈልግ ሩቅ ቦታ ካልሆንክ ሄደህ እንድታገኛት ነው። ኧረ እችላለሁ። እሺ አሁን ደግሞ ቀጥታ ወደ እሷ ነው የምሄደው። በቃ ፒስ በቃ ያሬዶ። እሺ ስለኔ ከጠየቀች ግን ሁሉም ነገር ስለሰለቸኝ ያለኩት ተግባር እንደሆነ ነገራት። እሺ ጣጣ የለውም። በቃ እኔ ሙዷን ቀይሯለሁ። ቹቻ ቆይ ምንድን ነው ያደረግሽው? ይኸው በጉጉት ሲጠበቅ የነበረው ቀስቴ ካቸው ነው። ኧረ እባክህ ቁጭ በል እባክህ። እኔ ደግሞ ምን ቤነኝ ራስህ እዛው አውራው እንጂ ምስክሬ ነህ። እንዲህ መሰከርታ ለሚፈጠረው ነገር ቁጭ ብሎ ያይል ይሰማል እንጂ እሶች ማንን እየጠበቃችሁ ነው? ማንን ሊሆን ይችላል? አንተና እዚህ ደግሞ ምን ቀራችሁ? እባክህ አንተ ሰውዬ የሚፈጠረው ነገር ዝም ብያለሁ እሰማለሁ እንጂ ጸብ ውስጥ አልገባም። አንተ ሞላ የምትናገር ከሆነ ተናገር፣ ካልሆነ ማኔ ከመሬት ነው ምደባልቅ። አንተ ማታብዘው በእንደዛ ገንዘብ ትፎክራለህ እንዴ? የምን አባ ገንዘብ ቦቼ የምን ገንዘብ እኮ ነው እያለ ያለው ሰማሁ። አይሰሙት የለ ሰማሁ። የምን ገንዘብ እኮ ነው ያለ። ስማ ወይኔ ጆሮዬ ልክ ነው ማለት ነው። ጆሮዬ ልክ ነው ማለት የሰማሁት ነገር የተሳሳተ መስሎኝ። አልተሳሳትክም። ሙት እንደው ቀስቴ እንደው የምትወደው ነገር ሁሉ ለምን ብርን ከሆነ ከፍላለሁ አልኩ አይደል እንዴ? ቀስቴ እኔ አባት እኔ ጠንበለል እስክትሰጠኝ እኮ እስክትከፍለኝ ድረስ ስዊች በእናትህ ነው ለሞተብህ ነው ፈርምልኝ። ምን እኔ ምን ልክ እንዳንተ ነበርኩ እንደዚህ ምን ብዬ ክው ያልኩት? ለምን ይኸውልህ ቀስቴ እኔ ከአንድ አባት ከአንድ እናት ባንወለድም ወንድማማቾች ነን። እሳሳልሃለሁ፣ አዝንልሃለሁ እና በደንብ ስለማቀህ ለፊርማ ባዶ እንደሆንክ እኮ ስለገባኝ ነው። አንተ ልጅ ይኸውልህ አጋጫለሁ። ሻፍን ዝጋ። ቆይ ቀስቴ እኔ ቆይ ሰላም አግኝቼ እረፍ እንድል አልፈልግም። አተከፍላለሁ አልኩ አንዴ። ምንድን ነው አስሬ የምጨቀጭቀኝ? እንደምትፈርምልኝ እኮ አውቃለሁ ገብቶኛል። ለምትፈርም ጥሩ ሰው ነህ፣ ደግ ሰው ነህ። ግን እኔ እስከዛ ድረስ ሰላም አጣሁ። እንቅልፍ ነሳኝ። ሰላም አጣሁ። ትፈርምልኝ። ኧረ ቀስቴ እኔም ተጨነቅኩ። በመሀል ቤት ወንድምህ ነኝ። እዘንልኝ እንዴ በቃ ፈርምለትና ተገላገል። አንተ ደግሞ እንዴት ነው የምፈርምለት? ምን መሰለህ ቀስቴ ይኸውልህ እዚህ ጋር የተበዳሪ ቦታ ላይ አንተ በጣት ትፈርማለህ። እዚህ ጋር ደግሞ የማኝ ቦታ አለ። እዚህ ጋር ደግሞ ቦቼ በጣት አንተ እንደዚህ ትፈርማለህ። አንተ ያማል እንዴ? አንተ ደግሞ ምን ሆንኩ ነው የምትለው? እንዴት ነው እኔን የመሰለ ሰው በጣት ተፈርም የምትለኝ? ብቻ በእስክሪብቶ መፈረም አረፋለሁ እያልሽ ባልሆነ ትቀልዳለህ እንዴ? እኔ እንደማንም ሁለተኛ ክፍል ያቆምኩ መሰለህ እንዴ? አንተ ልጅ ይኸውልህ አጋጫለሁ። ሻፍን ዝጋ። አሁን እኔን ልጅ መተህ እስር ቤት ብትታሰርስ? ልታሰራ ታዲያ ምን እንዳይመጣ ነው? ወይ ቀስቴ አንተ ታሰርክ ማለት ነው። የኔን ዋውን ማን ይከፍለኛል? ኧረ በመድኃኒዓለም ኧረ መድኃኒዓለም ያንተስ የባሰ። ኧረ በእናታችሁ ልለምናችሁ በፈጠራችሁ ኧረ ፈርሙልኝ። እንካ ያረ ቀስቴ ኧረ እባክህ ዛሬ እንኳን አረጣትን ቀየረው። ኧረ ተላላጠ እና የቱ ጋር ነው የሚሆነው? ይኸውልህ ዜሮ ኮንክ ነው አብራጣት የሚሰጠው። እሺ አንደኛ ክፍል ከሆነ ሌባ ጣት፣ ሁለተኛ ክፍል ከሆነ ማልጣት ነው። ማልጣት
ማታስተው ስማ ቆይ አንተ ቤት የሚወጣት ሊሆን ነው እኔ ማበቀለበጣቴ ነው ግን ይኸውልህ አራተኛ ክፍል ከሆንክ እንደምንም ተገዳግደህም ቢሆን መፈረም ትችላለህ ይኸውልህ አንተ ልጅ ህይወት የሚጠፋው በእኔ እጅ ነው እሺ አንተ ደግሞ ቶሎ ቶሎ ፈርም እሺ ለጌታ እሺ አይ ወላ ወዴት ደምለ ወዴት አንተ ከብዬ ሳይሆን የምታስፈርም ሳይሆን ደም የምትቀዳ ሐኪም እኮ ነው የምመስለው ጎሽ እስቲ ጨረስክ አንተ ቦቼ አንተ ደግሞ አምጣ ነው እስከ 3 ተባረከው ተገላገልኩ እጭ አሁንስ አንተ ምንድነው አከበርክ ምን ላይ እንዳስፈረምኩት እኮ አልገባ አንተ ምን ላይ ነው 2000 ብር ከኪሴ በቁመን 1000 ብር አጠቃላይ 3000 ብር የወሰደ ሲሆን ይሄንን ብር 6000 ብር አድርጎ በአንድ ወር ውስጥ እንዲከፍል ያስገድዳል ፊርማው አንተ ምን አባን ያልከው እንዴ ተፈርማ 6000 ብር ኧረ በለው ኧረ እንዳይመጥ በለው ያዘው ኧረ በስመ አብ ወልድ መንፈስ ቅዱስ ይኸው አለመማር እኮ ነው ጥፋቱ አሁን 6000 ብር ሌላ ነገርስ ቢያስፈርመው ኧረ ግን የተማረ ሰው ግፉ ኧረ ግፉ አሁን የቱ ጋር የሆነ ሬሳውን የሚጥለው እንዴ እዚህ ምን ትሰራለህ? ምን ይሰራልሽ? እኔ ምን አውቃለሁ እሱን አንተ ንገረኝ እንጂ ያለብኝ ንግስት የወደፊት ሚስቴ ቆሜ ተጠብቋል ያለመደብህን እንዴት እባክህ እኔ እንጃ ቅድም ቀድሜ ስለወጣሁ ነው መሰለኝ አይንሽን አልጠገብኩትም ከዛ ቅርቅር ሲለኝ በቀን አገኘሽ መጣሁ አትቀልዳ ለምን ቀላለሁ እኔ እንጃ ምናልባት አመጣጥ ድንገት ስለሆነብኝ ይሆናል ቀልድ መሰለኝ ቤዚ ግን ምን ነው ፊትሽ ደበረ መስላ ችግር አለ እንዴ አረ ምንም ችግር የለም ለደብቅ ይፈልግሽ አይደለም አይ እንደዛ እንኳን አይደለም ነው ወይስ ድጋሚ ጸጋና አገኘሻት አረ ምን በወጣኝ እና ታዲያ ቤዚ ያንን የመሰለው በትሽ የሚያደበዝ ምን አይነት ችግር መጣው አንተ ልጅ ሙገሰው እየበዛብኝ ነው ገና መች ተነካል አረ እባክህ ዳሽ ሞት ይመረኝ ገና እኮ አንቺን ከዚህ በላይ ልሽ ይገባል ይሁንልህ እስኪ ቤዚ ወይ ቤዚ እኔ አንቺን ከመጥፎ ነገር ለማራቅ አስቤ በራሴ መንገድ ጠላቶችሽን ካንቺ ለማራቅ በሞክር ጥፋተኛ ባላለሁ እንዴ አሁንም አንተና ቀስት የሆናችሁ ጸጋ ላይ ስላደረጋችሁት ነገር ነው እያወራህ ያለው አረ ስለሱ አይደለም እና ሌላ ያደረግከው ነገር አለ እንዴ አረ ምንም ታዲያ ምንድነው ዳርዳር የምትዞረው አይ ምንም እንዲሁ ነው ቆይ ያሬድ ቹቻ ደውላለህ ነበር እንዴ አው ደውላልኝ ነበር እንደው ልጅ ግን ምን ባደርጋት ነው የሚሻለኝ ቤዚ እኔ ግን ቹቻ ያደረገችው ነገር ያን ያክል ጥፋቱ እየተኛ አይደለም ጸጋን እንደዛ መደብደቧ ትክክል ናት እያልክ ነው እንደዛ እኮ ያደረገችው እኮ አንቺን ፕሮቴክት ለማድረግ ፈልጋ ነው እሱ ቆይ እንዴት አልገባሽ እሱ እኮ ገብቶኛል ታዲያ ቤዚ ለምን ተናደድሽባት ያሬድ እኔ ምንም አይነት ችግር ሲያጋጥመን መፍትሄውን በጉልበት ለመፍታት መሞከር አለብን ብዬ አላስብም ግን እኮ አንዳንዴ ጉልበትሽ እንድትጠቀሚ የሚያስገድዱ ሰዎች ይኖራሉ አይመስለኝም ቤዚ በእናትሽ ቹቻ ያደረገችው ነገር ከክፋት አትወስጂም እኔ እኮ በተደጋጋሚ አንቺ ነሽ ወይ የምትመቻት ብዬ ስጠይቃት ዋሽታኛለች የሰው ልጅ ወደው የሚያሽ ይመስልሻል የፈለገ ብትገደድ መዋሸት መፍትሄ አይሆንም እሺ አይምሰልሽ ቤዚ ሁሉም ሰው እኮ የሚዋሸው እውነቱ ሲጋለጥ የሚፈጠረው ነገር ሽሽት ነው እንጂ ማንም ሰው ወዶ አይዋሽ ግን ደግሞ የፈለገ ነገር ቢሆን ውሸት ነው እሺ ዛሬ ባይሆን ነገ ባይሆን ከነገ ወዲያ እውነታው ተገልጾ አንገትህን መድፋት አይቀርም ልክ ነሽ እኮ ሊሆን እኮ ይችላል ግን ደግሞ በቃ አሁን ክርክሩን ተውና የቹቻ ነገር የሆነ መላ እንፍጠርለት ምን አይነት መላ ቹቻ ባንቺ የተነሳ ምን ያክል ስሜታዊ እንደምትሆን ታውቂያለሽ አይደል እናማ ፊት ማተንሻት ይሻላል ደግሞ ተነስታ ሐዋሳ ብትሄድስ ምን ወይኔ አዎ አንተ ልክ እኮ ነህ ስለዚህ በጊዜ ይቅርታ አድርገሽላት ምን ከጸብ ትረጃት ይሻላል እሺ አያ ነገ አወራታለሁ እርግጠኛ ነሽ አዎ እርግጠኛ ነኝ እስኪ አሪድ ሙት በይ እንዴ አንተማ ለምን ትሞትብኛለህ ይሄን ያክል ነው እንደምትወጂ መጠጠሩስ አሪድ እንደደረግሻለሽ እሺ አሁን ግን በጊዜ ወደ ቤት መግባት አለብኝ እሺ አንተም ሂድ በቃ ማሚ ካየችን ደግሞ ሌላ ችግር ነው የሚፈጠረው እሺ አንቺ ጉጤ ጉጥነት አንቺ የቁር መረቅ እንዴት ነሽ? በእናትሽ አንተ በስመ አብ ዛሬ ዞርኩ ሊያበጆ ገባው ስንት ነገር አደረኩ። ቀኑ አይገባም ግን ያምራል ቀኑ። አንተ ምን ሆነ ነው ሚኪ? በእናትህ ተወኝ በቃ ደብሮኛል። ደግሞ ምን ሆነ ነው የሚደብርህ? እባክህ ስልክ አላነሳም እያለች ያቺ መከረኛ ይለነች። አሁን ሌላ ማን ይሆናል ታዲያ? በቃ እኔ ፊክስ አድርጓለሁ ነገሩ ሲጀመር። እባክህ አትልፋ ታነሳለህ። ሄሎ ሄሎ ሚኪ እንዴት ነህ? አለሁልሽ። አለን ነው እንጂ ሌላ ምን ይባላል? ኧረ ኑርልኝ። አንቺም ነፋ ዓመት እስኪሰለችሽ ኑሪልኝ። ደህና ነሽ ግን አንቺ? ደህና ነኝ። ባይሆን አንተ እንዴት ተከሰትክ? አለሁልሽ። ሰሞኑን እንደሚለቀቁ ዘፈኖች በየ10 ደቂቃው ለቀቅልሻለሁ። ለመሆኑ አንቺ ጠፋሽ? ምን ነው በሰላም ነው? ኧረ ነው ያለው። እኔ የምልሽ ዛሬ ትምሮ የጠፋሽው በሰላም ነው? ትንሽ ስሜቴ ጥሩ አይደለም እና ለዛ ነው። ማን አባቱን ያስቀየመሽ? እኔ ወንድምሽ እያለሁ ንገሪኝ፣ ፊክስ ነው የማደርግልሽ። ኧረ ማንም አይደለም። እንዴት ደወልክ ግን? ያው እኔማ እኮ ባንቺ የተነሳ ከስራ ተባረርን የሚለውን ልነግርሽ አልኩኝና ግን አቡሻን ደግሞ ብደውልለት አያነሳም። አንቺ ጋር ምናልባት ከደወለ ብዬ እኮ ነው። ምን? በአንቺ ምክንያት ከስራ ተባረርን ያልከው? አይገርምሽም? በእኔ ምክንያት እንዴት?
ምን መሰለሽ ይኸውልሽ ውሃ በከባዱ አባክናችኋል ጣናን ሙሉ ውሃ ባከናችሁ ነው እያሉ ነው ያለው እኛ ሁለታችን እኔ አንጀቴን እኮ ነው የምበለው ከዛ በኋላ ይኸውልሽ እኔና አቡሽን አንቀስ እየጠቀሱ ምዕራፍ እየተናገሩ ጥቅሶች እየተናገሩ ህሊናችንን ስርስር አድርገው ተናገሩንና አባረሩን እኔም አቡሽ ጋር ብደውለት አያነሳም ሚኪ እየቀለድክ አይደለም አይደል እኔ ዶክሌ ነኝ ወይስ ከባባው ገዳ በዚህ ሰዓት የምቀልደው ወይ ቀን አንቺ ምን አለብሽ እናቴ አሁን እኮ ደውሎልኝ ነበር ማ አቡሽ አዎ አቡሽ እና ምን አለሽ እኔማ በተጣላንበት ጉዳይ ላይ ያናገረኝ መስሎኝ አላነሳሁለትም ውሄሉ አጣፋሽ በእውነት ምን አለበት ባነሳሽለት ኖሮ ስንት ነገር ነበር የምታስተካክዪው እና እኔ ይሄንን መች አወኩ እሱ እኮ ከኔ በላይ ተጨንቋል ታውቂያለሽ አባቱ ወታደር ናቸው ተጽዕኖ ያደርሱበታል በታንክ ነው የሚያስፈራሩት የኔ አባት ምስኪን ይኸውልሽ አሁን በቃ ራሱን የሆነ ነገር አድርገልሽ ሰቃለ ሲጣለልሽ ወይኔ አቡሻ ኧረ ሚኪ የምር በጣም እያስጨነቀኝ ነው ምን ላድርግ ይሄሉ እኔም እኮ ግራ ቢገባኝ ነው ወድጄ አይደለም ማለት እንዴት አንቺ ለምን ፒያሪ ያልክ ብለሽ ተጣላሽ እዛ ደግሞ ሄዶ ከስራ ተባረረ ስንት ጫና ደረሰበት ወይኔ የመኪና ራት ይወድልሻል ሚኪ በእናትህ ተረጋጋ ይኸው አሁን ልደውልለትና መልሼ ላንተ እደውልልሃለሁ እሺ ካደሳልሽ ማጥሩ እኮ ነው እስቲ ሞክሪላት ድምፁ እንኳን እንስማ ግድ የለም 2 ደቂቃ ብቻ ስጠኝ እሺ እንግዲህ ቆይ አንተ ልጅ ያማሃል ስልክህን አጥፈው እሺ ያጠፋዋለሁ ቆይ ምን እየተካሄደ ነው በቃ አጥፈው እኔ እንድትታረቁ የሆነ መፍትሄ እየፈለኩ ነው እና እንደዚህ አይነት ቴረር እየለቀቅባት ነው መላፈጠርኩ የምትለው ትመኛለህ ዛሬ በፍጹም ተሳስተህ ስልክ መክፈት የለበትም እሺ ከዛ እኔ የጀመርነውን ጽዋ ያስተካክለዋለሁ አንተ ደግሞ ነገ ትምህርት ቤት አትሄድም እሺ ማ እኔ አዎ አንተ እንዴ ለምንድን ነው የማልሄደው ይኸውልህ ዝርዝር ሀሳቡን ቀስ ብዬ አስረዳለሁ ይኸው ደወለች አንተ ሳይለንት እኔ ነገሩን ነው ፊክስ አድርጓለሁ ሄሉዬ እንደው ጥሩ ነገር ዝንገር ቸሮሪ ያሰማሽ በይኝ በእናትህ አንጀቴ ልብስ እያለ ነው ሆዴን ባርባር እያለ ነው ሄሉዬ እኔ እናት ሚኪ የአቡሽ ስልክ አይሰራም እንደፈራሁት ወይኔ ወንድሜ እንደፈራሁት መኪና በላው ማፈር ብል ኧረ ሚኪ በእናትህ እያስጨነቀኝ ነው እና ተጨነቃ ፍቅረኛሽ ወይኔ ወንድሜ እኔን ብትይኛለሽ አይኔ እስኪ መቆሙቅ እያለቀስኩ አቤት ወንድሜ ቆይ ሌላ የምታውቃቸው ጓደኞች የሉትም አንድ ሳንታ የሚባል ጓደኛ ነበር እሱም በሴት የተነሳ ይኸውልሽ መርዝ ጠጥቶ ሊሞት ሲል እግዚአብሔር ያሳይሽ መርዝ ጠጥቶ ሊሞት ሲል ይኸውልሽ 5 የአሜሪካ ላም ታልቦ ልብ ተደርጎ ነው የጠጣው በእሱ ነው የተረፉ አሁን ለአቡሽ ላም ከየት ይመጣል ከአሜሪካ ወይኔ አቡሽ ኧረ ደህና ነገር አስብ እኔም እኮ ማሰብ የምፈልገው ደህና ነገር ነው ግን በቃ አይምሮዬ ላይ ደህና ነገር ሊመጣ አልቻለም ምን ላድርግሽ እኔ እንጃ ወይኔ ቆይ የት ነው ያለው አንተ እኔማ ምን አውቄ እንግዲህ ሰው አሰባስብና እንግዲህ ጫቃውን እፈልጋለሁ እኔን ወንድሜ እና እኔም ልምጣና ብሬክ ሉና ታይ አንቺ መምጣት የለብሽም አንዳችሁ ትረፉ እንዴ ለምን አባቱ ፍቅረኛ እንዳለ አያውቁም አንቺን ቢያገኙሽ ግንባርሽን በኤኬ ነው የሚሉሽ አንቺ እንኳን ተረፊ እሱን እንኳን ሞቶ ቢያገኙት ግንባሩን በታንክ ነው የሚደግሙት ወይኔ ጉዴ እሺ ምንድን ነው የሚሻለው ይኸውልሽ ሄሉ አንቺ ለማንም ሰው እንዳትናገር እኔ እፈልገዋለሁ ወንድሜ ሞቶም ከሆነ እነግርሻለሁ ይሉኝ በይ ቸር አገናኘኝ እሺ በቃ ወይኔ ጉዴ እሺ ምንድን ነው ማድረግ ያለብኝ አስቢ ቤዛ አንተ ልጅ ቆይ ያማሃል እንዴ ምን እያደረክ ነው ያለው እመነኛ አቡሽ አሁን እያደረኩ ያለሁት ነገር ዘላቂ መፍትሄ ነው የሚሰጠን እንዴት ሆነ ይኸውልህ ምን አለ ሚኪ በለኝ ያለህበት ድረስ መታ ትታረቃለች አሁን የምነግርህን ድራማ በደንብ መስራት አለብን ኧረ አንተ ልጅ አራት አስቃኝ ምን አይነት ድራማ ነው እሱን እነግርሃለሁ ግን አንተ መጀመሪያ ሻንጣ ማዘጋጀት አለብህ እንዴ የምን ሻንጣ ነው ማዘጋጀው ኧረ አቡሽ በእናትህ ድርቅ አታርገኝ የልብስ ሻንጣ ነው እሱን ደግሞ ምን ላደርግበት ነው ይኸውልህ እሱን እርጥብ እየጋበዝኩ እናውራለን ናውጣ ኧረ እየጋበዝኩ ጠፋ አይደል? በጣም ነው። እናንተም ትንሽ ታገሽኝ ብለሽ ትረውያለሽ ብዬ ብጠብቅ አንቺ ግን ረሳሽ። ረስቼሽ እኮ አይደለም። ታዲያ ምንድነው? ያው ያለቀለትን ነገር ልንገርሽ ብዬ ነው። ምንድነው እሱ? ቦቸራ ከዚህ በኋላ ጄሪ አጠገብ አይደርስም። የምርሽ ነው ጸጋ? ሄርሚ ብቻ የምሬን ነው። እኔ አላምንም። ካላመንሽኝ የፈለግሽን ሰው መጠየቅ ትችያለሽ። እንዲሁም ዛሬ አጠገቤ እንዳደርሽ ካላት በኋላ ስትነፋረቅ ነበራሉ እኮ ጄሪ። አዎ ጄሪ። የታባቷ እንደዚህ ቅጥል እንዳረገችኝ አሁን ማንነቴን አየች ማለት ነው አይደል? ሌላም ዜና አለኝ። ምን አይነት ዜና? ቦቸራ ከዚህ በኋላ ካጠገብሽ ላይ ርቅ ሊንከባከብሽ ሊዘፍንልሽ ቃል ገብቷል። ሲሪየስሊ? አዎ እርግጠኛ ነኝ። ቆይ እንዴት አድርገሽ አሳመንሽ? ረሳሽ እንዴ? ጸጋ እኮ ነኝ።
እኔ እኮ ግን ችላ ስትይኝ ግራ ገብቶኝ ነበር። እንዳልኩሽ በራሴ ጉዳይ ተጠምጄ እንጂ ችላ ልልሽ ፈልጌ እንዳልነበረ ታውቂያለሽ። አሁንማ ተረዳሁሽ። እንግዲህ ቀስ እያልሽ ቦቸራን ወደ ራስሽ የማቅረቡ ስራ እንጂ ነው። ለሱ ችግር የለውም። ሌላ የምታስቸግረው ሴት ካለሽ ደግሞ ትነግሪኝና ቦታዋን እንድትይዝ እናደርጋታለን። ቀጥሎ ደግሞ ያቺ ሄቨን ናት ተረኛ የምትሆን። እሷ ደግሞ ማናት? የርዕሰ መምህሩ ልጅ ናት። እና ስሬን ዛሬ ልጀምር ወይስ? ትንሽ ታገሽኝ። ሁኔታውና ይቼ አልሰማ የምትለኝ ከሆነ እነግርሻለሁ። እሺ እኔ ቆንጆ፣ በቃ እኔ አሁን መሄድ አለብኝ። አካውንትሽን ሀይለዋለሁ። እጠብቃለሁ። ባይ ባይ። የታባሽ ሄርሜላ ማለት እንዲህ ናት። በዚህ በቃ ሚኪ ነው የምፈልገው። ተነሽ በእናትሽ። ኧረ አንቺ ልጅ በእናትሽ ተረጋጊ። እሱ እኮ በዚህ ሰዓት ክላስ ነው የሚሆነው። አቡሻን ሳያገኘው እንዴት ነው ተረጋግቶ ክላስ የሚቀመጠው? ቆይ ጧት ደውሎልሻል አይደለ? አዎ ደውሎልኛል። ኧረ እንደውም ግቢ እንገናኛለን ብሎኝ ነበር። ታዲያ እንደዛ አለሽ ማለት እኮ አቡሽ ምንም አልሆነም ደህና ነው ማለት ነው። እሱማ ምንም እንዳልሆነ ነግሮኛል እኮ። ታዲያ ቆይ አንቺ መጨነቅ ምን የሚሉት ነው? የምሰጥሽ መልእክት አለኝ እኮ ስላለኝ ነው። በእናትሽ እኮ ትቀበይዋለሽ። ግን በቃ እስከዛ ተረጋጊ። ወይኔ በዚህ ማታ እኮ እንዲሁ ሲጸጽተኝ ነበር። ምንም ባይኔ እንቅልፍ አልዞረም። በቃ ይዞሽ የኔ ቆንጆ ተረጋጊ እሺ። መልእክት ያለኝ ነገር ግን ምን ይመስልሻል? እኔ እንደው ግን በቃ መጥፎ ነገር እንደማይሆን ተስፋ አደርጋለሁ። እሱ ብቻ ደህና ይሆንልኝ እንጂ ምን እንደማደርግ አውቃለሁ። ምን ብቻ ጣላለሁ ልትይ ባልሆነ። ኧረ እንደሱ እንኳን አይደለም። ታዲያ ምንድን ነው? እኔ ከዚህ በኋላ አልጨቃጨቀውም። በቃ በተቻለኝ አቅም ልረዳው እሞክራለሁ። መሆንም ያለበት እንደዛ ነው። አቡሽ እንደሆነ ከአንቺ ሌላ ሴት አትታየውም። ድሮም እኮ ባጉል ቅናት ተነሳስቼ ነው እንጂ እንደሱ እንደሆነ እኮ አውቃለሁ። ቅናት ካለ ፍቅር መስዋዕት ይሆናል ሲባል አልሰማሽም? አሁን ሁሉም ነገር ገብቶኛል። ወይ ጭንቀት። እኔ የምልሽ በዚህ ላቪያጆ ድረስ ሄጄ ኃላፊውን ይቅርታ ልጠይቀው እንዴ? ማለት ያው አቡሽ እንዲመልስልኝ። በቃ እሱንም ቢሆን አብረን እናደርገዋለን። እሺ እሺ። ቆንጆ አሁን ግን ሰዓት ስለደረሰ ወደ ክላስ እንግባ። ወደ ክላስ? አዎ ሄዱ እንዴ ትንሽ። እሺ እንዴ ኩርት ብለሽ ሳይሽ በሬ ለማከል የሞከረች እንቁራሪት ተወጣጥራ ሞተች የሚለው ቤርታይም ስቶሪ ያስታውሽ። ማን ነው በሬው? ማን ነው እንቁራሪቱ? ያው ግልጽ እኮ ነው። በሬዋ እኔ ነኝ፣ እንቁራሪቷ ደግሞ አንቺ ነሽ። ለነገሩ ልክ ነሽ። አስተሳሰብሽ ሁሉ በሬ ነው። አንቺ እንቁራሪቷ ነው ማለት ነው። ምን ነው የተከፋሽ ትመስያለሽ? ምን ልታደርጊ መጣሽ? ላስተዛዝንሽ ነው። የምን አዘን? ያው ቦቸር አልፈልግሽም ሲልሽ እሪ ብለሽ እንዳለቀሽ ሲሰማ ላስተዛዝንሽ ብዬ መጣ። እሰይ ደግ አደረግ። አይ ቦቼ እንዲህ አመዛዝነው ቦታሽን ያዢ ማለት ግን አይገርም? ግን እኮ አንድ ያልገባሽ ነገር አለ። ምንድነው እሱ? ቦቼ እኮ ከኔ ጋር ልተያይዘሽ እንጂ እንደማታፈቅሪ ጠንቅቆ ያውቃል። እሱን ደግሞ ቀስ እያልኩ አሳየዋለሁ። ማለት ከቦቼ ጋር በፍቅር ልትቀጥይ ማለት ነው? አዎ ከቦቼ ጋር በፍቅር ቀጥላለሁ። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። የስ አሳካ ነው ማለት ነው። ምኑን ያሳካሽ? አይ ምንም። የምትናገሪ ከሆነ ተናገሪ። ምንድነው ያሳካሽ? ባክሽ አስነዝንጂኝ፣ አምልጦኝ ነው። ሰምኛለሽ? ዴሪ እውነቱን ንገሪ። እውነቱማ ቦቸራና ጓደኞቹ ሄርሜላ ከሚኪ ርቃ ቦቸራን ከቀረበችው እንከፍልሻለን ሲሉ አንቺን እልህ አጋብቼ ቦቸራ እንድትቀርቢ ያደረኩሽ። ምን የምርሽ ነው? ሄርሜላ በእናትሽ ይቅርታ። አየኔ ነገር ምን አለ ባያመልጠኝ ኑሮ። እና ይሄ ሻያ ዟሪ እየተጫወተብኝ ነበር ማለት ነው። ፕሊስ ሄርሜላ ተረጋጊ በእናትሽ። ቦቸራ እኮ በጣም ነው የሚያፈቅርሽ። እና ቢያፈቅረኝ ፍቅሩን በእንደዚህ አይነት መንገድ ነው የሚገልጽልኝ? የኔ ጥፋት አለበት። በእናትሽ ይቅርታ አድርጊልኝ። ላገኘው ብቻ ይሄ ልክ ልኩን ባነግረው እኔ ሄርሜላ አይደለሁ። የታባሽ ሰራውልሽ። ድሮም ቦቸራን ከኔ ያራቅሽው አንቺ እንደሆንሽ ገምቼ ነበር። አሁን ሂዳ የሆነ ነገር ትለዋለች። ከዛን ከቦቸራ ጋር ይጣላሉ። ያ ማለት ቦቸራ ነፃ ሆነ ማለት አይደል? አቤት ጭንቅላት አረጊ ትለያለሽ። ያሬዶ ማታ ቤዛን አወራሃት እንዴ? አውርቻታለሁ። አሁን እንኳን እንዳለችብኝ ነው አይደለ? ማታ አልደወለችልሽም? አልደወለችልኝም። አታስቢ፣ ማታ በደንብ አዋርቻታለሁ። እርግጠኛ ነህ? እርግጠኛ ነኝ። እኔ የምልሽ ብቻ ቆይ ምን ሆነሽ ልጅቷን በዛ ልክ ያቀናበርሻት? ታዲያ ምን ላድርግ? ልጅቷ እኮ ምንም ነገር ብናረጋ ልትፋታን አልቻለች። አረ ደግ አደረግሽ። በስመ አብ። እኛም ሰሞኑ ስለማገኘን በቃ ጸጋ ካቀናበርሻት በኋላ እሷም ተረጋግታለች። ያሬዶ ሙት ሳቀናብራት እኮ እንዴት ደስ እንደሚለኝ አይዶ የለህም። እኔ የምለው ምን አለ እኔን በጠራሽ ነው? ጭራሽ አዋ አንተ እዛ ሄደህ ስትርበተበት ልታስበላኝ። ለነገሩ ልክ ነሽ። እኔ እኮ እንደዚህ ነገር አይሆንልኝም። ብቻ ያሬዶ አሁን ሊድና ቤዚቲን በፋራው ልጋተታት። በቃ ይቅርሽ። ችግር ካለ ወይ በይኝሽ። እሺ ቦቼ እንኳን ማግኘት ኧረ እንኳን ምን የማገኘው ልጅ ፒስ ነው። ምን ፒስ ሆናለሁ ብለህ ነው? ምንድን ነው የተፈጠረ ችግር አለ እንዴ? ቆይ ስላቡሽ ምንም የማውቀው ነገር የለም እያልከኝ ነው? ስለዛ ቀይ ምስር ነው እንዴ? አግኝተው ነበር እንዴ? ባላገኘው ይሻለኝ ነበር። ምን ሆኗል? በድንጋጤ በታይ ክስ ልጥቁር ብሏል። ቆይ
ለምንድን ነው የደነገጠው? ሁሉንም ያደረጋችሁትን ነገር አባቱ ስለሰሙ ነው። ምንድን ነው ያደረግነው? እንደ የደረሰ ሴት ልጅ ላቢያጆ ድረስ ወስዶ ውሃ እየረጨ እየተረጫጨ የውሃ ብክነት አድርሶ ከስራ መባረሩ ሲሰሙ የሚሆኑትን ያጡት። በስመ አብ ወልድ መንፈስ ቅዱስ። ከዛ ምን አደረጉ? ምን የመሰለ ጉማሬያቸውን አውጥተው ሲያሳድዱት ነበር። ወይኔ ጉዴ! እሺ አገኙት? ኧረ አላገኙትም፣ ግን የሆነ ነገር አስቧል። ብንለምነው ቢያል አልሰማም አለ። ምንድን ነው ያሰበው? እንግዲህ እሰደዳለሁ ጠፋለሁ እያለ ነው። ወይኔ ወንድሜ፣ እንግዲህ ምን ይደረጋል? እሰደዳለሁ። አይገርምሽም? እንደው አይ ምን እንደሚሻለው ቦቼ ምርህን? አዎ የምሬን ነው። እኔ ራሴ ይኸውልሽ ቀኑን ሙሉ ሲከፋኝ ወር ሲበሳኝ እኮ ነው ያልኩት። ወይኔ ወንድሜ። ቆይ እሺ ለምንድን ነው ሊያገኘኝ የማይፈልገው? እንዴ እሷን ካገኘኋት ሀሳቤን ልቀይር እችላለሁ። ስለዚህ አላገኛት በዛው ብን ብዬ ልጥፋ እኮ ነው የሚለው። እሷ ምን ማድረግ ነው ያለብኝ? እንግዲህ ምንም ማድረግ አይቻልም። አይ ምንም ምንም እየተፈጠረ ያለው ወይኔ ጉዴ! ወይኔ ሄለን፣ ወይኔ አቡሽ፣ ወይኔ ቆይ እኔ ግን ያልገባኝ ነገር እሺ እኔ ምንድን ነው ማድረግ ያለብኝ? ይኸውልህ ምን ታደርጋለህ መሰለህ? ድንገት መንገድ ላይ እንዳገኛት ታክት ታደርግና ማለት ነው ከስራ እንደተባረረን ትነግራታለህ። አዘን ብለህ ሌላስ አባቱን ሊገሉት እንደሚፈልጉት ነው ጨማምሬ ልንገራት እንዴ? ወይኔ ይህ ልጅ ጂኒየስ ነው እኔ ጃሊያስ ነኝ። ኧረ ሚኪ፣ ኧረ በሕፃን ቂርቁ እኔ ጭንቅ እያለኝ ነው። ይሄ ነገር ተባብሶ ከሄሉ ጋር እንዳይጣለኝ እመነኛ አቡሻ። ይህ ነገር ከኛ ካልወጣ ማለት ነው ማንም ሰው አይነግራትም። እሺ ሌላስ ምን ልበላት? የበሰለ ሰው ጥያቄ። ከዚህ እሰደዳለሁ እያለ ነው እያለቃቀሰ ነው ብለህ ትነግራታለህ። ታዲያ ላገኘው ፈልጋለሁ ሳይሰደድ ነው ካለችስ? ሄሉን ካየው ሆዴ ይባባል አልችልም እቀራለሁ ምናምን ብሏል ትላታለህ አንተ። አንተ እቺ ነገር ፊክስ ካደረክልኝ እኔ ደግሞ አቡሽ የጻፈውን ደብዳቤ ወስጄ እገጫታለሁ። ደግሞ የምን ደብዳቤ ነው? ያስልብ ደብዳቤ እንዴ የምሩ ሊሰደድ ነው እንዴ? ኧረ ወይኔ ቦቸራ ተው ትንሽ ከፍትና ፍጥፍጥ። ሴታፕ እውነት መምሰል አለበት እንዴ ሰውዬው ሁልጊዜ ሴታፕ ትላለህ። እኔም ሳይገባኝ ሴታፕ ማለት ጀመርኩ። ሴታፕ ምንድን ነው እንጂ አለ ውይ የኔ ጥፋት ለካ አንተ የተማርክ መሀይም ነህ። አረ ቦቸራ ግን አረ በእናትህ እድሜ ልክን አቃጠልከኝ እኮ። ምን አለበት በዚህ ቁም ነገር ሰዓት ባደባልቅ። ደባልቄ ነው እንኩ አይደል? ቀላል ቦቸራ ያውም እንደዚህ አንጀት ጉትት የሚያደርግ ደባልቄ ነው። እሺ ለማንኛውም ደብዳቤው ሀሳቡ የሚሆነው ምንድን ነው? የሆነ አንጀቷን ገዝግዙ ልቧን የሚያፈራርስ ምን ነው? እጭ አንተ ደግሞ አወክ ሲሉ ምን እንደ ጀማሪ ገጣሚ ልቡ ፈረሰ እንትና ፈረሰ ምናምን የምትለው ምን ላድርግ ሙድ ውስጥ ሆኜ እኮ ነው። ታዲያ ራስን ቻል አድርግ እንጂ ራስን ቆጠብ አድርገው እንጂ ምንድን ነው አንተ ያማል እንዴ? እሺ ቆጠባለሁ። ይኸውልህ በቃ ይሄን ነገር ትቼዋለሁ ማለት ነው። በቃ የሆነ ልቧ ርርት ብሎ በቃ አዝናለት ምናምን እንድትታረቀው የሚያደርግ ደብዳቤ እጽፋለሁ። እንደዛ በላ በቃ እንግዲህ ሄዱ ምንም ማድረግ አልችልም። ይሄ የሚሽል ነው ቻዩ አንቺ ልጅ ግን ምን ባደርግሽ ነው የሚሻለሽ? እንጃልሽ። ጭራሽ ደግሞ ካንቺም ብሶ እንጃልሽ ትያለሽ እንዴ? እና ምን ልበል? የምሬ ነው። እሺ ቹቹሻ በጣም ነው ያናደድሽኝ። በጣም ንገሪኝ ካልሽም አንቺ ምን በጣም ነው እሺ ያናደድሽኝ። ደግሞ እኔ ምን አድርጌሽ ነው ያናደድኩሽ? መጀመሪያ አንቺ ምን አድርጌሽ ነው የተናደድሽብኝ? ተናገሪ። ሄደሽ ጸጋን ከጀርባው ስለመታሻት ነው። አየሽ አይደለ? እኔም በጣም ያናደደኝ ይሄ አስተሳሰብሽ ነው። ምን ማለት ነው? እኔ እኮ ጸጋን ያቀናበርኳት ሁላችንም ላይ በደል ስላደረሰች ነው። እና እንዳመሰግንሽ ፈልገሽ ባልሆነ ባታመሰግኝኝ ይቅር። ግን ደግሞ ገና ለገና ጸጋ ተቀጠቀጠሽ ብለሽ እኔ እቺ ላይ እንደዛ መሆን አልነበረብሽም። እሺ እኔ ለጸጋ ማዘኔን ተይው። ስንት ጊዜ ግን አንቺ ነሽ ወይ ጸጋን ከጀርባ እየሄድሽ የምትመቻት ስልሽ አይኔን እያየሽ ዋሽተሽኛል። አዎ አይናሽን እያየሁ ዋሽቼሻለሁ። ግን ደግሞ ጸጋን ባረኳት ነገር ቅንጣት ታክል አልጸጸትም እኮ። ለምን? ምክንያቱም ብነግርሽ ትጣይኝና ከዓላማዬ ታሰናከኛለሽ። ከመደብደብ ዓላማሽ ነው ማሰናከልሽ? አዎ ከመደብደብ ዓላማዬ። ቆይ ምንድነው ሲጀመር የሌለብሽን አመል እንደዚህ ፍጥጥ ብለሽ የምትከራከሪ? ቤቲቲ አንቺ የፈለግሽው ነገር ማለት ይችላል። እኔ ግን ጸጋን ባደረኳት ነገር ምንም ነገር ያጠፋው ስለማይመስል አልጸጸትም። እሺ ታዲያ ከኋላ ሄዶ መደብደብ ያንቺ ስብዕና ነው አይደል? እና ግን በቃ ቤቲቲ ምንም አማራጭ አልነበረኝም። የምር ቹቹሻ በጣም ነው እሺ የሚደብረው። በጣም ከዚህ የበለጠ በጣም የሚደብረው ነገር ልንገርሽ። ምንድነው እሱ? በጸጋ ምክንያት እኔና አንቺ እንደዚህ እያወራን መሆኑ በጣም ነው እሺ ያናደደኝ። የራስሽ ጉዳይ እሺ። አንቺም የራስሽ ጉዳይ እንዴ። አንቺ እኔን ነው እንደዚህ የምታናግሪኝ? እሺ ቆይ ምን ልበልሽ ታዲያ? ቆይ ቢያንስ እንኳን ትንሽ ተጸጽተሽ ቤዛ ይቅርታ አድርጊልኝ ምናምን ብለሽ የሆነ ነገር እንኳን አታድርጊ? ይቅርታ ምለው ለምኑ ነው? አይኔን ፍጥጥ ብለሽ እያየሽ ለዋሸሽኝ ውሸት ነው። ለዚህሽ ነው እንዴ? አዎ ለሱ ከሆነ ጣጣ የለውም። በያ እየጠበኩሽ ነው። አይኔን ፍጥጥ አድርጌ ስለዋሸሽ ይቅርታ አድርጊልኝ። ይቅርታ አድርጊልኛ። በቃ እንደዚህ ብለሽ ብቻ ነው ይቅርታ የምትጠይቂኝ? ይቅርታ አድርጊልኝ ይሻልሻል። እሺ ፈረሰኛው ተመስገን። እኔ እኮ እንደዚህ በቶሎ የምንታረቅ አልመሰለኝም። ደግሞ አታፍሪማ? አጠገቤ መተሽ ፍጥጥ ብለሽ ትቀመጫለሽ። እሱ እኮ የእኔ ሀሳብ አይደለም። ታዲያ የማን ሀሳብ ነው? ያሬድ ነዋ። ሄደሽ በፋራው ስግጥ ብለሽ አዋሪያት ታዋራሻለሽ ሲለኝ እኔ አንቺን ደግሞ መጥቼ በፋራው ስግጥ ብዬ ቁጭ። ይሄ እንካፍ የሆነ ልጅ ቆይ ባልሰራለት። አይ ቤዚቲ ግን እንኳን ተታረቅሽ። ስለዚህ ቁራሌው አይታጣም ብረት ከመሬት አይኔ ነው እንጂ መቼ ቀስቴ አይደለም። እናቴ
አተሙላ ቀስቴ ሰላም ነው? ና ወደዚህ። ወይ ቀስቴ ልምጣ። እሺ ወደ ኋላ ልምጣ። ወደ ኋላ ወደፊት ና ነው ያልኩህ። ልምጣ። ቀስቴ ሁኔታው እኮ ምንም አላማረኝም። ልክ ነህ። ሁኔታው እኔን ምንም አላማረኝም። ቀስቴ ለእናቴ ብቸኛ ልጅ እንደሆንኩ ነግሬህ የለ? የራስ ጉዳዩና ተው ግን ቀስቴ ተው። የኔ ነገር ግን ጥሩ ይሆንብሃል። ተው አሁን ና ብያለሁ። ና ካልሆነ ግን መጥፎ ነገር ይፈጠራል። እንዴ ከመጣው ነው ካልመጣው ነው መጥፎ ነገር የሚፈጠረው? ካልመጣክ እሺ ከመጣው የምታደርግልኝ ጥሩ ነገር ንገረኝ እስቲ። ከመጣ አሳቅልሃለሁ። ኧረ ጎበዝ። እሺ ስመጣ መሰቅለኝ ከሆነ ካልመጣው ምን ልታደርገኝ ነው እንዴ? እሱን እኔ ማሰብ አልፈልግም። ቀስቴ ግድ የለም እሺ በለኝ እንደራደር። የምር ይኸውልህ መጀመሪያ ና ብያለሁ። ና እሺ ሌላው ይቅር ቢያንስ 2 ደቂቃ ስጠኝ ጸሎት ላድርግ። ይኸውልህ 1 ደቂቃ ብቻ ሰጥቻለሁ። ኧረ ጣቴ ብዙ ነው እንዴ? 1 ደቂቃ ያንሰኛል። ከሱም ግማሹ ተነስቷል። አሁን ብታፈጥን ይሻላል። ፈጣሪ እነሆ ልጅ ወደ አንተ እየመጣው ነው። ኃጢአቴን ይቅር በለኝ፣ ነፍሴን ተቀበላት። ጨረስክ? የሰጠኝ ሰዓት አጠረ እንጂ እኔማ ኃጢአቴ ብዙ ነበር እኮ። አሁን ቀጥ ብለና። ይኸው መጣ። አሁንም ቢሆን ቀጥ ብለና። አሁንም ና ጠጋ በል። አንተ እኔ ላይ አራዳ መሆን ነው? ኧረ ቀስቴ እኔ ምን አራዳ ሆናለሁ? ይፈራኩኝ እንደኔ ይፈራል እንዴ ቀስቴ? ድጋሚ ከኔ ጋር ትሳፈጣለህ ወይስ አትሳፈጥም? ኧረ ዛሬ ማረኝ እኔ አልሳፈጥም ከዚህ በኋላ ቀስቴ። ይኸውልህ አሁን ወረቀቱን ትሰጠኛለህ ወይስ ጆሮን በሴጤ ልበጥስልህ? ኧረ እሰጥሀለሁ። ወረቀቱ ካገባበት አስተው ድጋሚ እንደዚህ አይነት ስፍጥና ቀስቴን አደርጋለሁ ብትል እመንኝ እገልሃለሁ። ገባ? እሺ ገብቶኝ። ጥሩ። እንዴ ጨከና ቀደኝ ነው ቀስቴ? አንተስ ጨከና አስፈርመኝ የለ እንዴ? እሺ ብሬስ ከዚህ በኋላ እኔ ጋር ምንም አይነት ገንዘብ የለም ማለት ምንም የለም ምንም። ይሄኔ ነው በስመ አብ ወልድ መንፈስ ቅዱስ ልጅ ተረታይ በጣም ታናድዳለሽ። በጣም ታሳዝናለህ። ቆይ ምን አጥፍቼ ነው? ቆይ እኔ ላይ እንዴት እንደዚህ ታደርጋለህ? ተረታይ ለምን ያደረኩት ነገር በግልጽ አትነግሪኝ? ከጄሪ ጋር ሆናችሁ ያደረጋችሁት ነገር በሙሉ ደርሼበታለሁ። እሺ ቆይ ከጄሪ ጋር ምንድን ነው ያደረኩት? ኧረ እባክህ ልትዋሸኝ ብቻ እየሞከርክ እንዳይሆን። እኮ ያደረኩትን ነገር ለምን በግልጽ አትናገሪኝ? የፈለገ ነገር ቢኖር አፈቅርሻለሁ ከሚል ሰው እንደዚህ አይነት በቀል ይኖራል ብዬ አስቤ አላውቅም ነበር። ቆይ ተረታይ ለምን አትናገሪኝ? ምንድን ነው የተበቀልኩሽ? አንተና ሚኪ ሆናችሁ እኔ ከሚኪ እንድርቅና አንተ እንድቀርብ ሆን ብላችሁ የፈጠራችሁ ተንኮል ደርሼበት። ተንኮል? የምን ተንኮል? ጄሪ እኔን እልህ አስይዛ ወደ አንተ እንድመጣ የሚያደርግ ተንኮል። ምን? አዎ ምን ነው አይን ፈጠጠ? ቆይ እንደዚህ አይነቱን የጅል ታሪክ ማን ነገረሽ? ምን ነው በአንተ ቤት ሚስጥር ሆኖ የሚቀር መስሎ ነበር እንዴ? የምር በጣም ታሳፍራላችሁ። እሺ አይ እንግዲህ መበሳጨቱን ተሽ ማን እንደነገረሽ ንገሪኝ። ማን ይመስላል? ጄሪ ራሷ ናታ። ይህች እኔ ወዳል ቦቻራ ጄሪ? አዎ ጄሪ ናት የነገረችኝ። እኮ ምን ብላ ነው የነገረችሽ? እሷማ ልትዋሽና ልትደብቅ ሞክራ ነበር እኮ። እና እንዴ ነገረችሽ? ዲቴል ቀርቤ መረመርኳት። ምንድን ያልሽው? በዲቴል ቀርቤ መረመርኳት። ይሄ ነገር ንዴት ነው እንግሊዘኛ ነው? እንግሊዘኛ ነው። አሃ ምነው ልቤ ጠረጠረሳ። እስኪ ገልብጫት። የሚገለብጥ ነገር ገልብጥና ምን ነው የምገለብጥልህ? አሁን ያልሻትን እንግሊዘኛ ነው። እደግመዋለሁ፣ የሚገለብጥ ነገር ገልብጥ። እሺ አሁን የሆነ ሆኗል። ኔሽን በሚል የለሽም? በስመ አብ ወልድ። ቆይ ጄሪ ምን አባት ሆና ነው እንደዚህ አይነት ወሬ ያወራችሁ? እንጃለ ድሮም ከዚህችም እዛችም የምትል እንደሆንክ እየተነገረኝ እኔ ነኝ ድርቅ ያልኩት። ድርቅ ስትይ ምን ለማለት ነው? የምር ቦቻራ በጣም ወልጄ ነበርኩ። በጣም ግን በጣም ታሳፍራለሽ። በጣም ተርተይ። እሺ ቆይ ምንድን ነው እየተፈጠረ ያለው? ጄሪ መጣሁ። ወይ ቹቹሻዬ የኔ ቆንጆ እንዴት ነሽልኝ? ቀልድ ነው እንግዲህ በኔና ባንቺ ማለት እንደዚህ አይነት ቀልድ እንዲጀምር ያደረግሽው አንቺ ነሽ። ደግሞ ምን አድርጌ? ወይ እሱን እንኳን መናገር አልችልም። ለምን? ምክንያቱም ለቀባሪው ስለማይረዳ። ኧረ እባክሽ። አዎ ቹቹሻዬ፣ አንዳንድ ነገሮች እኮ ተከኖ ቢበስሉ ጥሩ ነው። ለምን ዳርዳር ትያለሽ? ልብ ካለሽ ፊት ለፊት አትጋፈጭም? ይሄ አባባል እንኳን ላንቺ የሚመጥንሽ አይመስለኝም እኮ። እንዴት? ምክንያቱም ፊት ለፊት ከመጋፈጥ ይልቅ ከጀርባ ማጥቃት ስለምትወጪ። ተሳሳትኩ እንዴ ቹቹሻዬ? አንቺ ነሽ አይደለ ምኑ? ቦርሴ ውስጥ መልእክት ያስቀመጥሽው? የምን መልእክት? ምን አይነት መልእክት እንዳስቀመጥሽ ጠንቅቀሽ ታውቂዋለሽ። እኔ ምንም አላስቀመጥኩም። በድርቅና እንደሆነ ምንም የሚቀየር ነገር የለም። ጥሩ ግን ጸጋ፣ ሳታውቂው ከኔ ጋር ከባድ የሆነ ጨዋታ ውስጥ እየገባሽ እንደሆነ ወቂው። እሺ ወይ አሁንስ እናንተ ልጆች ምንም አልጨበጥ እያላችሁኝ ነው። ደግሞ ምን አደረግን? ስርቃችሁ መከራ፣ ስቀርባችሁ ደግሞ ያለ ስራዬ ስም እየሰጣችሁኝ ያሰቃያችሁኝ እኮ። አትሳሳች። እሺ ጸጋ፣ እኛ ያለ ስምሽ ስም ሰተንሽ አናውቅም። ይኸው ሩቅ ሳንሄድ ቦርሳሽ ውስጥ ምንም ሳላስቀምጥ አስቀምጠሻል እያልሽኝ ነው። ከዚህ በላይ ስም ማጥፋት አለ? አንቺ እኮ ከዚህ በፊት ይሄንን ብለሽኝ ታውቂያለሽ። እንግዲህ ብዬሽ ከነበረ በጣም ይቅርታ። ሁለተኛ የለመደኝም። ይልቅ ቤዚት የት ናት? ለምን ፈለግሻት? ናፍቃኝ ነው። እውነት? ምን ነው ቀናሽ እንዴ? ኧረ አልቀናውም። እንደውም በጣም ፈራሁ። እንዴ ለምን ፈራሽ? እንዴ እህቴን ሰይጣን ሲናፍቃት እንዴት ነው የማልፈራው?
ብቻ ሰይጣን ያልሽው እኔን እንዳይሆን። ወይ ጸጊ እና ካንቺ የተሻለ ሰይጣን አለ ብለሽ የራስን ስም ለሰው ሰጡት ይሉታል። ይሄ ነው። ለማንኛውም መሄድ አለብኝ። ጠርግ በይሽ። ባይ ቱሻዬ። ጸጋ ምን አይነት አደገኛ ፈንጂ እየረገጥሽ እንደሆነ ማን በነገረሽ? ማልሰራልሽ ቹቹሽ አይደለም። በእናትሽ ሄሉ በቃ በእናትሽ ተረጋጊ። እንዴት አድርጌ ነው የምረጋጋው? ሚኪን እንኳን ማግኘት እኮ አልቻልኩም። ቆይ ቅድም ቦቻ አግኝቶሽ አቡሽ ደህና እንደሆነ ነግሮሽ የለ እንዴ? ሊሰደድ እንደሆነም ነግሮኛል። ቆይ አንቺ ጅላሽ እንዴ? እንዴት ነው ሰው ልጅ በዚህ ፍጥነት የሚሰደደው? ተይ ቤዛ፣ አንዴ ከእጄ ከመለጠኝ በኋላ ማልቀሱ ምንም ትርፍ የለውም። ሄለን እኔም በጣም ግራ እያጋባሽኝ ነው። እሺ እኔስ ግራ ቢገባኝ አይደል እንዴ ቤዛ? ግራ ገባኝ። ተረጋጊ። እንደውም ይኸው ሚኪ እየመጣ ነው። እሺ መሰል። ኧረ በእናትሽ የት ነሽ? እሱ እኮ ወደኛ ነው እየመጣ ያለው አይደል? ግራ ገብቶኝ እኮ ነው። እስኪ መጀመሪያ ተረጋጊ። እሺ ሰላም ሚኪ፣ እንዴት ነህ? ደህና ናችሁ? ሚኪ ጥሩ ነገር ይዤ ነው የመጣሁት በለኝ። አቡሻን በስልክ አግኝቼው እንደነበር ሰምተሻል? አዎ። የት ነው ያለው? አሁን ቅድም ጓደኞቹ ደውለውልኝ ውጪ ላገኛቸው ይችላል ነበር። ምን አሉ? እኔ እንጃ። ይህንን ነገር ለሄለን ስጣት ብለው ነው የላኩት። ምንድን ነው እሱ? ደብዳቤ መሰለኝ። ሰላም ሄሉ፣ እንዴት ነሽልኝ? ይህንን ደብዳቤ ጽፍልሽ ከራሴ ጋር ብዙ ተጣልቻለሁ፣ ግን ምንም ማድረግ ስለማልችል ልጽፍልሽ ተገደድኩ። ሄሉዬ፣ ይሄ ቀን በህይወት ይመጣል ብዬ አስቤ አላውቅም ነበር፣ ግን ያላሰብኩት ነገሮች ተፈጠሩብኝ። ስራዬን አጣሁ፣ ቤተሰቦች አዘኑብኝ። ለአንቺ ያለኝን ፍቅር ላሳይሽ ቢሞክርም አንቺ ግን ልትረጂኝ አልቻልሽም። በቃ ባዶነት ሲሰማኝ የመጨረሻ ውሳኔ ላይ ደርሻለሁ። በቃ ሄሉዬ፣ ዛሬ ከሆኑ ደላሎች ጋር ተነጋግሬ ጨርሼ ጉዞዬን በህገወጥ መንገድ ከሀገር ውጭ አድርጌያለሁ። ሄሉዬ፣ ፈጣሪ ከፈቀደ እንገናኛለን። እስከዛው ድረስ ግን ሰላም ሁኚልኝ። የአንቺው ትርትር አቡሽ። አቡሽ እኔን ጥሎ ከሀገር ይሰደድ እንዴ? እንደዚህ ነው እንዴ ጻፈው? ሲሆንማ ዝም ብዬ ማየት አልችልም። መሄድ አለብኝ። እንዴ ሄሉ ወዴት ነው? አቡሽን ማስቆም አለብኝ፣ ካልሆነ ጸጸቱን አልችልም። ሄሉ ስማኝ ሚኪ፣ ለቹቻ ቦታችን ይዛ እንድትመጣ ነገራት። እሺ ከዛ አንተም ተከተለ እንደዋወል። እሺ ቆይ አንቺ ልጅ ግን ምንድን ነው አላማሽ? ምን ሆንክ? ተረቴን ምንድን ነው ይልሻልሻት? ማነው ደግሞ ትረታ? አልቀለድኩም። እኔም አልቀለድኩም። መናገር የምትፈልገው ነገር ካለ በግልጽ ተናገር። ለምንድን ነው እኔና ሚኪን እልህ አስይዘሻት እሷ ወደ እኔ እንድትመጣ የፈለግን አድርገሽ ነገርሻት? እሱ ነው እንዴ? አዎ እሱን ነው። እንግዲህ ትረታ ልኳንና ቦታውን አላወቀችም። አልገባኝም። ምክንያቱም ምን እንዳደረገች ባላውቅም አንተ ከኔ እንድትርቅ ያደረገችው ግን እርግጠኛ ነኝ እሷ ናት። ትሆና ታዲያ ብትሆንስ? እኔ ጄሪ ደግሞ ጭንቅላቴን ተጠቅሜ እሷን ካንተ አራኳት ማለት ነው። ገባህ? ቆይ ሲጀመር አንቺ እዚህ ነገር ውስጥ ለምን ትገቢያለሽ? ምክንያቱም እኔና እሷ እልህ ውስጥ ስለሆነ። ገባህ? ታዲያ ለምትጋቢው እኔን ህይወት እንደበሱ እየበጠበጥሽ ነው እንዴ? አሁን መታየዬ ስላለችብህ እውነቷን መስሎ ነው እንዴ? አዎ አምኛታለሁ፣ እውነቷን ነው። አይምሰልህ እባክህ። እንዴት? እንግዲያውስ አንድ እውነት ልንገርህ። ምንድን ነው እሱ? እውነት ሄርሜላ አንተን አፍቅራ ከሆነ አሁን የጀመርኩት ነገር ትክክለኛ ማንነቷን ፍንትው አድርጎ ያሳያል። እሺ እቺ ሴትዮ እኮ እንዴት አድርጎ? እንደውም ልንገርህ፣ አንተ ደስ የሚልህ ከሆነ ካሁን በኋላ አጠገብህ አልደርስም። እሱ ጥሩ ነው። በቃ ግን ደግሞ አንድ ነገር በቃ። ምን? እንደውም ልንገርህ፣ እኔ ካንተ እንደራኩኝ ባወቀች ቀን ውስጥ ኩራቷን ትጀምራለች። እንደውም ለአንተ ያላት ነገር ሁሉ ይቀንሳል። ኧረ እባክሽ ይሄን አባባልሽ ነው ይኸውልሽ፣ ድሮ ቢሆን ነበር ማምንሽ። እሺ አሁን ለምን አታምነኝም? አሁንማ በተደጋጋሚ እየወደደችኝ እንደሆነ እየነገረችኝ ነው። አየህ፣ እና ታዲያ ይሄንን ንግግሯን ለምን ያን ያልነገረችኝ? ምናልባት ስላላፈቀረችኝ ነው። አይምሰልህ፣ ያኔ እልህ የሚያስይዛት ሰው ስላልነበረ ነው። ደግሞ አሁን እንደዚህ እየሆነች ያለችው በእኔ ምክንያት ነው። አይደለም አልኩሽ፣ አይደለም። ታስይዛለህ? ግጥም አድርጌ አስይዛለሁ። እሺ በምን እናስይዝ? አንቺ በፈለግሽው ነገር። ይኸውልህ እኔ ካሁን በኋላ አንተን እርቃለሁ። እኔ እንደራኩ ደግሞ ሂደህ ትነግራታለህ። ከዛም በኋላ በፊት ላይ እኔን እንደምታገኘኝ በየቀኑ እየሄድክ እሷን ታገኛታለህ። እሺ ውርርዱ የሚሆነው ደግሞ አንድ ሳምንት ሳይሆናት ሄርሜላ አንተ ላይ መኩራት ትጀምራለች። አታደርገው። እሺ የምታደርገው ከሆነ በምን ትቀጣለህ? አንቺ የፈለግሽው። በጣም አሪፍ። አንተም ከረታኸኝ የፈለግከውን ነገር መቀጣት ትችላለህ። ተስማምቻለሁ። ኧረ እቺ ልጅ ጭንቅላቷ እንዴት ነው ነገሩ? እንዴት ነው ያወሳሰበችው? ጎበዝ ናት። ለነገሩ እኔ እድሜ ለውበቴ ተረቴ እንደሆን ገብታለች ከቤት። ኧረ በስመ አብ ግጥም! ኧረ ጭንቅላት! ኧረ ጭንቅላት! በእናትሽ ተረጋጊ። ኧረ ብሄዱ እንዴት ነው የምረጋጋው? ያማችኋል እንዴ? በቃ ምርጥላ ተረጋጊ። እኛ ነገሩን ፊክስ እናደርገዋለን። ብናጣው እንኳን ጀለሶቹን እንጠይቃለን። ነው ያደረገ። አታዘናገኝ በእናትህ ይፈልገው እኮ። በቃ ተረጋጊ። በቃ አንቺ ካልተረጋጋሽ እንዴት እናደርጋለን? በቃ እኔ ላዘናጋሽ አይደለም። ተረጋጊ አንቺ። ሰማኛለህ? እኔ መረጋጋት የምችለው አቡሽን ማስቆም ስችል ብቻ ነው። ሰማኛለህ አይደል? ግን አንቺ ተረጋጊ መጀመሪያ። ሄለ ምን እየሆንሽ ነው? በቃ እየሰማችሁ ነው አይደል? አንዘጊ እንፈልገው። እሺ ነይ ቆይ። እሺ ቆይ ጠብቂኝ። ሄለ በእናትህ ተረጋጊ እባክሽ። በዚህኛው ነው? አዎ ግን ተረጋጊ።